ሰላም ውድ የሌት ሳከቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም ሁሉ ፒስ። እናንተ በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተን ፈታ ዘና ሊያደርጓችሁ የሚችሉትና ቁም ነገር ልጨብጡበት የሚችሉትን ቪዲዮዎች እያላችሁ መጥቻለሁ። በቪዲዮዎቹ እንስቃለን፣ ጨወታለን፣ ፈታ ዘና እንላለን። እናንተም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሁሌም እንደምለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዛሬዎቹ ቪዲዮዎች ከመሄዳችን በፊት ከዚህ በፊት በሰራሁላችሁ ቪዲዮዎች ላይ የነበሩትን ጥያቄዎች መልሶች እንይና ወደ ዛሬው ቪዲዮ እንሄዳለን። አሁን ወደ ዛሬዎቹ ቪዲዮዎች እንሄዳለን። ቪዲዮዎችን ስትጀምሩ ላይክ በማድረግ ጀምሩ። ሽማግሌ ተልከህ አለሙድን ቤት ስትሄድ ሰላም ለዚህ ቤት ሰላም ቁጭ በላ። ኧረ በፍጹም አንቀመጥም። የመጣንበትን ሳንጨርስማ በፍጹም አንቀመጥም። ምንድነው የመጣችሁበት? ያው ልጃችሁን ለልጃችን ልንል የመጣ ነው። ኧረ ተው ልጃችንን ለልጃችሁ? አዎ እና ልጄን በምን ያስተዳድራታል ልጃችሁ? ምን አለው? እንግዲህ ልጁ በመጀመሪያ ተስፋ አለው። ሁለተኛ ደግሞ በጣም ሀብታም ነው። 3 ወፍጮ፣ 4 መኪና፣ 2 ፋብሪካ ያለው እና የራሱ የግል መኪና ያለው ሰው እና ልጆችን ቅብር አድርጎ ነው የሚያኖራት። ስታስቡት ልጄን እኔ ለጎዳና ተዳዳሪ ምሰጥ ይመስላችኋልን? አረላሽ ይሄ ሁሉ ነገር ኑሮት ካለሙድን ቤት ምንም ነው። ይሄ ቡና ለመውቀጥ የሚያገለግል መሳሪያ ምን ይባላል? ጥሩምባ። ቦምባስቲክ ሳይድ አይ አንበሳው ቡና ለመውቀጥ ጥሩምባ። የት ሀገር ነዋሪ ቢሆን ነው ይሄ? ዜግነቱ ይጣራልኝ። እሺ ባጌታ ዱቄት ጁጋ አረላሽ እንግዲህ የቺ ነው ምን ማድረግ አችልም። ክፋት ስትሰራ ነዋ። በቀፈሩ ጉድጓድ ይገባሉ ማለት ነው። ይሄ ተንኮል ሲያስብ በቃ እሱ ጋር ላይ ደረሰበት ተንኮሉ። 4 ከ8 ከ1 ይኸው እኩል ምንድነው የምትለው አንተ? ቆይ ምንድነው እኩል 4 ከ8 ከንፋስ? እጅህን እያጠባበቅኩ እኮ ነው። አንተ አታፋፍራ። ኧረ ተው በእናትህ አታፋፍር። ኧረ ዘይታችን አለቀ ይገዛ በእናታችሁ። አንተ ሰላቢ እዚህ ቤት አትምጣ። አንተ ለምን ነው አባጠርተህ ቤቱን ጸበል ማታስረጨው? እኔ እኮ ሰለቸኝ የምር። ይጠፋል ግን በጸበል እርግጠኛ ነህ? አዲያይ ምን አቅም አለው? ፈሳም እኮ ብንን ነው የሚለው። አባታምጣና ደሳነ ሚካኤል ቤቱ ላይ ድገሙበት። አንተ ቆይ ለእኔ ስታቀሳስረ ራስህ እንደምትጎዳ አታውቅም እንዴ? ችግር የለም እኔ ባልና ሚስት ላፋታ ሳምንት ፊልድ እወጣለሁ። አንተ እሺ። ለማንኛውም 4 ከ8 ከንፋስ ነው። አንድ ጣት አያስገባ። ታዲያ በጦር እንዳልወጋ ውጣ። ሰላም ናንደካ ልጄ የለም እኮ ብልቴ ሰለበኝ። አረ ሰላም ይበቃ። ሰልቦታል። ዘይት ሽሮ ምናምን ብቻ አይደለም የሰለበ ሰልቦታል። ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም። እሱ ቸኩሏል በፍጥነት። አሜሪካ ነው የሚሄደው። ፍላይት አለብኝ በጣም። ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እነዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው? ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ።
ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲህ ስሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ ባንተ ስልክ ልደውልላት እባክህ። ምንድነው? አሁን $1000 ይሆናል። አሁን ስልክ ምንድነው? ለዚህ ሰው የምጠረጠው ለዚህ ስልክ ምንድነው? መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አላውቅም። ዞር በሉና ሀገር ይሁን እንጂ ምንድነው? ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከደብሊውኤፍኬ ደብሊውዜድደብሊው ማይነስ ከነዚህ ሁሉ ልጆች ጋር አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። በዚህ አትታይኝም እኮ። እንዴ የለም እንዴ ላፕቶፕ አለለ እንዴ? ምን አሳሰበ እንዴ? ወይ መጋረጃ። አረ ስማ ወንድሜ ለወደፊቱ ተጠንቀቅ። ምክርም አለው። በሰማ ቃሌቦች ስልታቸውን ዘዴያቸውን እየቀያየሩ ጉድ ይሰሩናል። ለማንኛውም ተጠንቀቁ። ግን በዚህ ከቀጠሉ ምንም ልናመልጣቸው ሁሉ አንችልም። እንግዲህ እሱ ይጠብቀን። ሌላ አማራጭ የለንም። እዴ ቢሆንስ ምን አባሽ በዚህ እንድትጣሉ እንዳይሆን ብቻ። ዋው ደስ ብሏቸዋል ልጁ። ልቀቂኝ፣ ታላቅሽ ነኝ፣ ቀድሜሽ ማግባት አለብኝ። እሺ እንዴት ነህ? ሰላም ነው። እንዴት ናችሁ? እሷ ፈልጋ ነበር። ላሽ እንዲሁ ሲያወቱንም በቃ ወንድ ነገር መስላቸው በስማም እንዳማራቸው ነበረ። ድምፁ ከሰማ ወዲህ ግን ላጥ አንፈልግም። አባ ጓደኞቼ ልብስሽ ቀዳዳ ነው እያሉ እያሾፉብኝ፣ ሻሻ ያሉ እያሾፉብኛል። ከሁለቱ ኩባያ የቱ ያምራል? ውሰዱ ብላችሁ የቱን ትወስዳላችሁ? አሁንስ ለምን? ውስጡ ሻይ ስላለ አይደለ? ይኸውላችሁ መጀመሪያ እይታ ቆንጆ መሆን በጣም ጥሩ ነው። ነገር ግን ከውጭ እይታ በላይ የውስጥ እይታ ይበልጣል። እናንተ ልብሳችሁ ቢቆሽሽም አስተሳሰባችሁ ጥሩ ከሆነ ፈላጊ አላችሁ ማለት ነው። ስለዚህ ከልብሳችሁ በላይ ስላስተሳሰባችሁ መጨነቅ አለባችሁ። እሺ አንደኛ በቃ በጣም ብዙ ጊዜ ሰዎች የሚያዩ ላያችን ነው። ሰውን ከላዩ ሰውን ከውስጡ ማንነቱን ብናይ መልካም ነው። በጣም የሰለቸ ነገር። ሄሎ አክስቴ አለች። ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሽም ያለች ነው። ውይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው፣ አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ? በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስኪ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ አርፏል። ሞታ? ምን ሆኖ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ታሞ ነበር ወይ? ይገርምሻል፣ ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂ። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነው።
ስታነጥሪ ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽ። በዚህ አይነት መንገድ አንቀጥልም። ራሴን አጠፋለሁ። አይሆንም። በእናው ስልኩን ዘጋችሁት። እኔ ምን አውቃለሁ ራሴን አጠፋለሁ ብላ ወጣለች። እሺ ከዛስ? ፋሚሊ መጥተዋል። ወይ ናስቲ ወይ እሺ አንተ ተሰጣ ነገር አስገባ። ምን ልብሱን ነው? ኧረ አይደለም። እሺ ደግሞ አስገባ ያልኩ በስብሷል። ምን ዘንቡበት? ኧረ አይደለም። እና ሰማዩ አካባቢ አረማ ይደሞ አውቅሽ። ወይኔ ዝጋት። እኔ የምልሽ ይሄ ሁሉ የኛ ነው እንዴ? ኧረ አይደለም። ቋንጣው ትምህርት ቤት ወላጅ አምጣሉኝ። ረብሻ ኧረ አይደለም። እናሳ አንደኛ ወጥቼ ሽልማትን እናት መታ ትቀበል ብሎ ማን ያለ ዳይሬክተሩ ነው ያለ? ኧረ አይደለም። እናሳ ጽዳቷ ድማ ያውቅሽ ነው እንዴና ዳይሬክተሩ ነው ሌላ ምን? በቃ እኔ ሄጄ አናግረዋለሁ። ምን ዳይሬክተሩ ነው? ኧረ አይደለም። ጽዳቷ ጥሩ አድርጋ ነው የመለሰችልኝ። የእጅና አባቢ ያገኘው እንጂ ዝገት ፋሚሊ ይለዋል። ይሄ ነው ጫት ቃሚው ጀማ የታላችሁ ረኛ ግባ ጫት አትቃማት በሉኝ። ጓደኛዬ እሱ ነው። ሲከፈኝ ሲጨንቀኝ ሁሌ ከኔ ጋር ነው። ቸግሮኝ ጫቷን ስቅምበት ጭንቀቴ ይጠፋል። ተውኝ ልቃምበት። አሰብኩት ባልቅም አልባሌ ቦታ ነበር የምውል። ጫቴን ቀማርጌ ስራዬ ስሰራ አቤት ደስታዬ ሁኜ የምኮራ። አየለ ይችላል አራዩ ጫቱን አረንጓዴ አሻራ ነው ትላለህ። አትባቅም አልባሌ ቦታ ነበር የምትገኘው። ሰላም ሙዬ እንዴት ነሽ? ሁሉ ሰላም? እዛ ጋር ካሜራ ይታይሻል። አንድ ሶሻል ሚዲያ ላይ ኤክስፐሪመንት እየሰራን ነበር። ሰዎች ምን ያህል ታማኝ ናቸው የሚለውን ለማረጋገጥ እውነት ወይም ሐሰት ይባላል ፕሮግራማችን። እስቲ አሁን አካውንትሽ ላይ ስንት ብር አለ? 200 ብር ብቻ ነው ያለው። 200 ብር ነው። እስቲ ያሳይ። ሁላችንም ዋው እቺ ልጅ በጣም ምገርም እውነተኛ ናት። 200 ብር ነው አካውንቷ ላይ ያለው። እሺ አሁን ደግሞ ምን ታደርጊልኛለሽ መሰለሽ? እናት አለችሽ? አለች። እሺ ለእናትሽ ትደውይና አንድ 200 ሺህ ብር አስገቢልኝ ችግር ውስጥ ነኝ በያት። እስቲ ታስገባልኛለሽ? እስቲ ነው። እሺ እና ያለን ታስገባ። ሄሎ እማዬ ብታይ የሆነ ችግር ውስጥ ነኝ። 200 ሺህ ብር ታስገቢልኛለሽ? እሺ እናቴ አመሰግናለሁ። ያው ትልክልኛለች። ገባ ሁሉንም አሁን ወደ እኔ አካውንት። ኧረ ላሽ ኧረ ወገን ምን እናርግ? ቀን ከቀን በቃ የስርቆት ዘዴዎች እየተቀየሩ ነው የመጡት። ኧረ ወገን ምን እናርግ? ማን ነው? በር እየተንኳኳ ነው። ክፋቱ ማን ነው? ደህና ነሽ ሚጡ? አባትሽ አለ? ሚጡ ማን ነው? አባዬ የድሩን ብር በእናታቸው ሰውዬ ናቸው። ወይኔ ግባ ቁጭ በል። ያላላችሁትን አታወራ። ስንዱ እስኪ የሚቀመስ ነገር አቅርቢ። እሺ አመጣለሁ። ተጫወቱ። የልጅ ነገር ምን ዋሽት ነገር አስናቁ ጋር ሂጂና 2 እንጀራ ይዘሽ ነይ። በዛው ብንማረገው በርበሬና ጠብ ማረገው ዘይት። እንግዳ መጥቶብኝ ነው። አስናቅዬ በይ ቶሎ በይ። እሺ ተጫወቱ። እየደረሰ ነው። ልጅቱ ልታመጣ አይደለች። የማረገው እንጀራ ምን ነበር ያለች? የጠፋባት ለእንግዳው ሰውዬ እንጀራ ነው ከጎረቤት ተበደሪ ያልሽኝ ጠፋብኝ። ሰውዬው መሀል በርበሬ ተበደሪ ብለሽኛል፣ ሽሮ ብለሽኛል። እንደማዬ በሉ እኔ ምንም አልፈልግም። እሺ አሁን ነው ሮጬ ማመጣለሁ። ሩጣ ነው የምታመጣው። ወይ ውርዳ። ተዘጋጅ እርገጠ ትረገጫለሽ። እንዲ ለፈለፉ ባፊ ጠፉ ይልሻል ሚጣ ኮንቲነርስ ወራዳ መኪኖች ቦታ ያዙ። በጣም አንቺ ለመኪና ብለሽ ያው በለመኪና አጋደምኩኝ። አንቺ በኔ ላይ አንተ ያማል እንዴ? እኔ ፍቅረኛ ነኝ። ከዚህ በፊት እንተዋወቃለን። ያማል እንዴ? ውይ ለካ ፍቅረኛ የለም። እኔ በሽተኛ ሰውዬ አረ ከተለሽ ይሄ ሽንግልነት አሳበደኝ። አባ ምንም
ሳያውቃት አስበዋል እንደ ፍቅረኛው ምናምን ሰው ለምን ተመለከትሽ ለስትደበደብ ቪዲዮቹ ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። አሁን ወደ ጥያቄዎች ቪዲዮዎች እንሄዳለን እና ይህን ቪዲዮ የተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው? ከቤተሰብ ጋር ነው? ከጓደኞቻችሁ ጋር እየተነጋገራችሁ እየጠያየቃችሁ ስሩ። መልሶቻችሁን ኮሜንት ላይ አስቀምጡልኝ። ጥያቄዎቹ እነዚህን ይመስሉ ነበረ። ብዙዎቹን ጥያቄዎች እንደመለሳችሁ ተስፋ አደርጋለሁ። መልሶቹን በቀጣይ ቪዲዮ አስቀምጥላችኋለሁ። ሁሌም እንደምለው ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቁም ነገር ያስጨብጣችኋል ብዬ ያሰብኩት ቪዲዮ ጋብዛችኋለሁ። በጣም ከሰው አትጠብቅ፣ በጣም በሰው ላይ አትደገፍ፣ በጣም ሰውን አታፍቅር፣ በጣምም በሰው ተስፋ አታድርግ። በጣም ተስፋ ያደረክበት ነገር በጣም ይጎዳሃል። በጣም ያመንከውም ሰው በዚያው ልክ በጣም ይሰብርሃል። በጣም ከሱ የጠበቀው ሰው አብዝቶ ያሳምምሃል። ሁሉንም ነገር በመጠን አድርገው። ዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮዎቹ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።